እንደምናላችሁ እግዚአብሔር ይመስገን። ዛሬ የምናየው ቻፕተር 5 ፐርፎርማንስ አፕራይዛል ማለት ነው። ፐርፎርማንስ አፕራይዛል ማለት መጨረሻ ላይ ስራ ይሰጥህና ያን ስራ ሰርተህ መጨረሻ ላይ ውጤትህ ኢቫሉዌት የሚደረግበት ፕሮሰስ ፐርፎርማንስ አፕራይዛል ይባላል ማለት ነው። ፐርፎርማንስ አፕራይዛል ሲደረግ ብዙ አይነት ችግሮች ይገጥሙናል። ኢቫሉዌተሩ ሰብጀክቲቭ ሊሆን ይችላል፣ የሚያይበት መንገድ ሰብጀክቲቭ ሊሆን ይችላል፣ ኦብጀክቲቭ ሊሆን ይችላል። አንተ ይሄን እናየዋለን። ሃሎ ኢፌክት የሚባል ነገር አለ፣ ሪሰንስ ቢያዝ የሚባል ነገር አለ። ሃሎ ኢፌክት ማለት የተወሰነ ነገርህን አይቶ ድክመትህ በአንድ ጎን ድክመት ነገር ታየብህ ሁሉንም ነገር እንዳልሰራው ያይባል። ጠንካራ ነገር ታየብህ ደግሞ በአንድ ጎን ሁሉንም ነገር ጠንካራ እንደሆነ ያይባል። ሪሰንስ ቢያዝ ደግሞ ስትሰራ ከርመህ መጨረሻ ላይ መጥፎ ነገር ታየብህ በቃ ሁሉንም መጥፎ እንደሆነ ያይባል። እንዲህ አይነት ነገሮች አሉ። እንግዲህ ፐርፎርማንስ አፕራይዛል ማለት እንዳልኳችሁ መጨረሻ ላይ ኤቫሉዌት የሚደረግልህ ነው። ተሰርቷል አልተሰራም ውጤቱ የሚብለው ነው ማለት ነው። እሺ ሰብስክራይብ እያደረጋችሁ ተከታተሉ። አሪፍ እየረዷችሁ ነው። በጣም ከልቤ አስቤ ማለት ለማኔጅመንት ተማሪ ወሳኝ ፓርት ስለሆነ በጣም እየተዘጋጀው ነው እያስተማርኳችሁ ያለው። እንግዲህ ልፋቴንና ድካሜን ደግሞ በመቁጠር አበረታቱኝ። እሺ እንግዲህ ፐርፎርማንስ አፕራይዛል ማለት ምንድነው? It is formal system of periodic review and evaluation of an individual's job performance as well as giving feedback to an employee ማለት ነው። periodic evaluation periodic review ማለት ነው። መጨረሻ ላይ በዛ አመታዊ በወሩ ሊሆን ይችላል፣ በሳምንት ሊሆን ይችላል የሰሩት የሚታይላቸውና ፊድባክ የሚሰጥባቸው ፕሮሰስ አፕራይዛል እንለዋለን ማለት ነው። እሺ እንግዲህ ለምን ይጠቅማል ካላችሁ ፐርፎርማንስ አፕራይዛል ወሳኝ ነው። ምክንያቱም ድክመትን ታላወቅ አታስተካክልም፣ ጥንካሬን ታላወቅ አጠነክርም። ድክመታችንን ካላወቅ ኦርጋናይዜሽኑ አይስተካከልም። ፐርፎርማንስ ኢምፕሩቭመንት ነው። ፐርፎርማንስ ኢምፕሩቭመንት እንዴት ኢምፕሩቭ ይሆናል ስንል ጠንካራ ጎናችንና ድክመት ጎናችን ደካማ ጎናችንን ጠንቅቆ ሲነገረንና ተለይቶ ሲነገረን እሷን ስለምናስተካክል ፐርፎርማንሳችን ኢምፕሩቭ ያደርጋል። ፐርፎርማንስ አፕራይዛል provide feedback necessary for improving performance and motivating employees ማለት ነው። ኮምፐንሴሽን አጀስትመንት ነው። ኮምፐንሴሽን ወይንም እንደዚህ ካሳ ወይንም እንደዚህ ሽልማቶችን ወይንም ሪዋርዶችን ለመስጠት ፐርፎርማንሳችን መታየት አለበት። እንዲሁ ራንደምሊ እኩል ብንሰጥ እኔ እናንተ ተመሳሳይ ስራ ሳንሰራ እኩል አይነት ሪዋርድ ቢሰጠን እኔ የበለጠ ሰርቼ ከሆነ ትንሽ ሞራል ይነካል። አጀስት መደረግ አለበት። የምትሰጠው ኮምፐንሴሽን ለሱ ይጠቅማል ማለት ነው። ፕሌስመንት ዲሲዥን ነው። ማናጀር ዩዝ ኢንፎርሜሽን ፍሮም ፐርፎርማንስ አፕራይዛል ቱ ሜክ ዲሲዥን ኦን ፕሮሞሽን ትራንስፈር ኤንድ ዲሞሽን። ፐርፎርማንስ አፕራይዛል ይታይና መጨረሻ ላይ ይሄ ሰው ዲሞሽን ነው የሚያስፈልገው። እዚህ ፖዚሽን ሲጀመር መድረስ ሳይጠበቅበት ነው እዚህ የደረሰ ወርታዊ መውረድ ያለበት በለሱ ፖዚሽን ሌላ ከፍ ያለ ስኪል ያለው ኤክስፔሪየንስ ያለው ሰው መተካት አለብን ብለን እንወስናለን። ትራንስፈር አሁንም ስኪል አለው ኤክስፔሪየንስ አለው ግን እዛኛው ፖዚሽን ቢሰራ ይሻላል። ይሄኛው ሳይሆን ደስ ይሆነው እዛኛው ፖዚሽን ቢሰራ ይሻላል። ሆሪዞንታሊ ምንም ደሞዙም እንትኑም ሞራሉም ሳይቀንስ እዛኛው ፖዚሽን እንድንቀይረው ያደርጋል። ፕሮሞሽን ዋው ይሄ ሰው ወደ ከፍ ያለው ፖዚሽን መሄድ ያለበት እያል እንድንቀያይር ይረዳናል ማለት ነው። ትሬኒንግ ኤንድ ዲቨሎፕመንት እኒህ ሰዎች እኒህ ኤምፕሎይዎች ትሬኒንግ ያስፈልጋቸዋል። ትሬኒንግ መስጠት አለባቸው የሚል ምላሽ እንዲኖረን ያደርገናል። ጋይድ ከሪር ፕላኒንግ ኤንድ ዲቨሎፕመንት ዲሽናችንን ጋይድ እንዳደርገን ይረዳናል ማለት ነው። ፐርፎርማንስ አፕራይዛል it is interesting እና necessary ነው ማለት ነው። ዩዝ ኦፍ ፐርፎርማንስ አፕራይዛል አሁንም ኢንዲኬት ዲፊሸንሲ ኢን ስታፊንግ ፕሮሰስ። ስለዚህ ይሄ ነገር የመጣው የኤምፕሎዮቻችን ኢፌክቲቭ አልሆነውን ስታንዳርድ ወርክ ስታንዳርድ ኤንድ አክቹዋል ፐርፎርማንስ ዘ ላክ ኦር ዘ ዲፊሸንሲ ቢትዊን ወርክ ስታንዳርድ ኤንድ አክቹዋል ፐርፎርማንስ it is due to the deficiency of staffing process ነው ልንል እንችላለን ማለት ነው። staffing process staffing ማለት ኖርማሊ ሰራተኞች ቀጠራ ነው። እነሱን ስንቀጥር የኛው አደላደላችን የኛው ችግር ነው። ስለዚህ እሱን ነገር ፖሊሲውን ማስተካከል አለብን ብለን እንድንወስን ይረዳናል ማለት ነው። ኢንፎርሜሽን ኢንአኩሬሲ ጆብ አናላይሲስ ኢንፎርሜሽን ስንሰራ ጆብ አናላይሲስ ኢንፎርሜሽን ስንሰበስብ እዛ ላይ የተሳሳተ ኢንፎርሜሽን ነበር ማለት ነው። ስለዚህ ኤምፕሎዮቻችንን ሳይሆን ችግሩ የኛ ጆብ አናላይሲስ ኢንፎርሜሽን ነው ማለት ነው ብለን እሱንም እንድንወስን ያደርገናል ማለት ነው። ጆብ ዲዛይን ኤረር አለ ማለት ነው። አሁንም ጆብ ዲዛይን ኤረር መኖሩን ያሳየናል። ፊድባክ ቱ ሁማን ሪሶርስ
ሁማን ሪሶርስ ዲፓርትመንቱ ላይ ፊድባክ እንድናደርግ ይረዳል ማለት ነው። እሺ ሌላው ፕሮሰሱ መጀመሪያ እንዴት ታደርጋለህ መሰለህ? ፐርፎርማንስ አፕራይዛል ለማድረግ መጀመሪያ ስታንዳርድ መኖር አለበት። ስታንዳርድ ማለት መጨረሻ ላይ ማድረግ የሚጠበቅባቸው ነገር አውትፑታቸውም፣ ኳንቲቲያቸውም፣ ኳሊቲያቸውም ይሄን ነው መስራት የሚጠበቅባቸው በዚህ ዓመት ወይንም በዚህ ወር። እሱን ስታንዳርድ አሰራሩስ፣ ስትራቴጂያቸው፣ ፕሮሲጀራቸው፣ ፖሊሲው እንዴት ነው መከተል ያለባቸው የሚለውን ስታንዳርድ ፐርፎርማንስ ስታንዳርድ ስታብሊሽ ይደረጋል። ከዚያ እሱን ፐርፎርማንስ ስታንዳርድ የተመሰረተውን አሲ ኦርጋናይዜሽን የተመሰረተውን ለኤምፕሎዮቻችን መናገር አለብን። እንደዚህ ነው የኛ የሚጠበቅባችሁ እንደዚህ ነው መስራት የሚለውን ነገር ኮሙኒኬት እናደርጋለን። እያያችሁ ነው፣ እንደዚህ ነው የሚያልፈው ማለት ነው። ከዚያስ ምን ማድረግ ይጠበቅብናል? ኮሙኒኬት ካደረግን በኋላ ሜጀር አክቹዋል ፐርፎርማንሳችን ሜጀር እናደርጋለን። የሰሩትን ሜጀር ስናደርግ ስታንዳርድ ካስቀመጥነው ስታንዳርድ ጋራ ምንድነው ጋፕ ፈጥሮ ከሆነ ምን ማድረግ አለብን? ፐርፎርማንስ ኮምፔር ፐርፎርማንስ ዊዝ ስታንዳርድ ማድረግ አለብን ማለት ነው። ኮምፔር ማድረግ አለብን። ለምሳሌ እንደው ለእናንተ እንዲገባችሁ በኳንቲቲ ልውሰደውና ፐርፎርማንስ ስታንዳርዳችን 100 አውትፑት ማምረት ነው እንበለው። ዝም ብለን ልክ እንደ ፕሮዲዩሰር ብናደርገው ከዚያ አክቹዋል ፐርፎርማንስ እናየው 80 ሆነ። ስለዚህ ኮምፔር ስታደርገው ያኛው 80 ነው፣ ይሄ 100 ነው። ዲስከስ እናደርገዋለን ከኤምፕሎይ ጋር። እንዴት ነው? ምን ሆናችሁ ነው? ምን ችግር ገጥሟችሁ ነው 80 ነው ያመጣችሁት? እኛ የተጠበቅንባችሁ ግን የተጠበቀባችሁ ግን 100 ነበረ። ምን ይሻላል የሚለውን ከኤምፕሎዮቻችን ጋር እንነጋገርና የኤምፕሎይ ችግር ከሆነም ኤምፕሎዮቻችንን የሆነ ነገር እናደርግላቸዋለን ወይንም እናደርጋቸዋለን። የኛ ችግር ከሆነም ኦርጋናይዜሽኑን ሪዳይሬክት ወይንም ሪዲዛይን እናደርገዋለን። ስራውን እንትኑን ጆብ አናላይሲስ ኢንፎርሜሽን እንደገና እንሰራለን ማለት ነው። ቴክ ኮሬክቲቭ አክሽን እንወስዳለን። እንደ አስፈላጊነቱ ኮሬክቲቭ አክሽን እንወስዳለን። እንዲህ እያለ ይቀጥላል ማለት ነው። እሺ አሁን ይሄ በቃ ድጋሚ ነው። አሁን የገለጽኩላችሁ ነው፣ ምንም አይደለም። ስታብሊሽ ፐርፎርማንስ ስታንዳርድ ማለት ፐርፎርማንስ ኤክስፔክቴሽን ኤንድ ስታንዳርድስ ኦፍ ፐርፎርማንስ አር ስታብሊሽድ ቤዝድ ኦን ዘ job description. Communicating standards to employee. Communicate performance standard to employee will enhance their motivation and commitment toward their job ማለት ነው። Measuring the actual performance ማለት the supervisor then observes and evaluates the work performance and behaviors of an employee ማለት ነው። እሺ ሌላው ሪስፖንሲቢሊቲ ማን ነው? ፐርፎርማንስ አፕራይዛል የሚሰጠን ማን ነው? ፐርፎርማንሳችንን አፕራይዝ የሚያደርገው ማን ነው ስንል ኢሚዲየት ሱፐርቫይዘር ሊሆን ይችላል። የየራሳችን ሱፐርቫይዘር ይኖራል። ከኛ በላይ ኢሚዲየትሊ ሱፐርቫይዝ የሚያደርገን ይኖራል። ከሱ ላይ ደግሞ ከፍ ያለ ይኖራል። ከፍ ያለና እያለ ቶፕ ማናጀር ድረስ አለ። ኢሚዲየት ሱፐርቫይዘሩም ፐርፎርማንሳችንን አፕራይዝ ሊያደርግን ይችላል፣ ሊያይልን ይችላል፣ ሊነግረን ይችላል ችግራችን፣ ድክመታችን፣ ጥንካሬያችንን። ፒር ኢቫሉዌሽን ነው ጓደኞቻችን፣ አንተ እኮ ግን እንዲህ አይነት ላይ ጠንካራ፣ እንዲህ አይነት ደካማ ነው፣ እሷን ታስተካክላት ጥሩ ነበረ። አሁንም ሰልፍ አፕራይዘር እኔ አሁን በቃ በአይምሮዬ ይሄን እኮ ችግር አልነበረብኝ፣ እሱን ነገር በራሴ ማስተካከል አለብኝ፣ አሁንም ይሄ ጥንካሬ ነው፣ በዚህ መቀጠል አለብኝ የሚለውን ነገር ሰፖርት ኢቫሉዌሽን። ትንንሾቻችን ደግሞ ወደ ላይ ሆነው አንተ አሁን ሱፐርቫይዘሮቻችን የማይ ሱፐርቫይዘር እንደዚህ ብታደርጉልን ጥሩ ነው፣ እንደዚህ እናንተ ችግር ነው፣ ይሄ የኛ ችግር አይደለም፣ እንደዚህ እያደረጋችሁ ትንንሾቻችንም ታናናሾቻችንም ሊሰጡ ይችላሉ። ግሩፕ አፕራይዘር እንዳጠቃላይ በግሩፕ ሊሆን ይችላል። ኮምባይኔሽንም ሁለቱና ከዛም በላይ የሆኑ ሱፐርቫይዘሮች ሪስፖንሲቢሊቲ ያላቸው አፕራይዝ ሊያደርጉን ይችላሉ ማለት ነው። ፐርፎርማንስ አፕራይዛል ሜቶዶች አሉ። ሬቲንግ ስኬል ነው። ሬቲንግ ስኬል ማለት መጀመሪያ ፋክተር የሚሆኑት ነገሮችን እናዋጣቸዋለን፣ ፒክ እናደርጋቸዋለን። ለምሳሌ ቲም ወርክህ፣ ፓንክቹዋሊቲህ፣ ኮሚኒኬሽን ስኪልህ እንዲሁም ሌላዎች አሉ። እነሱን እንደረድራቸዋለን ማለት እኛ እንደ ክራይቴሪያን ልንወስዳቸው የሚገቡትን ነገሮች በእኛ ኦርጋናይዜሽን ስንሰራ እንደ ክራይቴሪያ ልንወስዳቸው የምንችላቸውን ነገሮች እንደ ፋክተር እንወስዳቸዋለን። ለእነሱ ከ1 እስከ 5 ወይም ከ1 እስከ 10 እንሰጣቸዋለን። ምን ግሬድ? ለምሳሌ ኮሚኒኬሽን ስኪል አበበ የሚባለው 10 ነው ያመጣ፣ ዋው። ሌላው ላይስ ፓንክቹዋሊቲ በሰዓት ግን መገኘት ላይ 5 ነው የምሰጠው። ቲም ወርክ ላይ ደግሞ በጋራ መስራት ላይ ምናምን 4 ነው የምሰጠው። ከዚያ እሱን ምን ታደርጉታላችሁ? ወይ ትደምሩታላችሁ፣ ደምራችሁ ታበላልጣችኋላችሁ፣ ወይንም ደምራችሁ አቬሬጅ ታደርጉታላችሁ ማለት ነው። በሱ ሬቲንግ ስኬል ላይ ምን ማድረግ ትችላላችሁ? ኢቫሉዌት ማድረግ ትችላላችሁ ማለት ነው። ሌላው
አሁን ምን እላችኋለሁ? ኤክሰለንት 5 ካመጣ ኤክሰለንት እንለዋለን። 4 ካመጣ ጉድ ከሆነ 4 እንሰጠዋለን። አክሴፕቴብል ከሆነ 3 እንሰጠዋለን እያለ ነው። ምንድነው አሁን አቴንዳንስ ኤክሰለንት ነው። ማን ከላይ የሚባለው ሰውዬ አቴንዳንስ ላይ 5 ነው። ኮኦፕሬሽን ላይ እንዲያለ ነው የሚሄደው ማለት ነው። ቶታሉን ከዛ ቶታሉን ታነጻጽሩና ከላይ ወደ ፕሮሞሽን መሄድ አለበት ወይ ዲፖዚሽን ወይ ትራንስፈር መሆን አለበት ወይንም ምንም አክሽን አንወስድም በቃ ባለበት ይቀጥል የሚለውን ነገር። ሌላው ክሪቲካል ኢንሲደንት ቴክኒክ ነው። ክሪቲካል ኢንሲደንት ቴክኒክ የምንለው በጣም ነሰሰሪ የሆነችውንና ሞስት አፌክቲቭሊ የሆነችውን ፋክተር ምን እናደርጋታለን? ሪከርድ እናደርጋታለን። በጣም መጥፎ የሆነው ባህሪህን ወይንም በጣም አሪፍ የሆነውን ስራህን ምን ማድረግ ነው? ሪከርድ ማድረግ ነው ማለት ነው። ከዚያ መጨረሻ ላይ በሱ ኢቫሉዌት ይደረጋል። ኪፕ ሎግ ወይ ሪከርድ ኦፍ ኤ ፐርሰንስ ኢፌክቲቭ ኤንድ ኢንኢፌክቲቭ ጆብ ቢሄቪየር በጣም ኢፌክቲቭ የሆነበትንና በጣም ኢፌክቲቭ ወይንም በጣም ኢንኢፌክቲቭ የሆነበትን ሪከርድ በማድረግ መጨረሻ ላይ በሱ ያይለታል ማለት ነው። at the end of the evaluation period the evaluator used the log along with other data to assess employee job performance ማለት ነው። እዚህ ሜትር ደግሞ እንዲያጠቃላይ ስለ ኤምፕሎይዎቻቸው ምን ይጽፋል ማለት ነው? ናሬቲቭ የሆነ ራይቲንግ ይጽፋል ማለት ነው። ከሌ እንደዚህ ጠንካራ ነበር፣ እንደዚህ ነበር፣ በሰዓት ይገኝ ነበር፣ ከቲም ወርክ ጋር እንደዚህ ሰራ ነበረ፣ ኮሚኒኬሽን ስኪሉ እንዲህ ነበረ፣ ከሰዎች ጋር የሚግባባበትም ባህሪውም ፐርሰናሊቲም እንዲህ ነበረ። ትንሽ ይሄ ቢያዝ ነው። ምክንያቱም ሰውየው ሲጽፍ ችግር ሊኖርበት ይችላል፣ ያጻጻፍ ችግር ሊኖርበት ይችላል፣ ሰውየውን የተረዳበት ወይ ሊለያይ ይችላል። ትንሽ ቢያዝ ያደርጋል ማለት ነው። ራንኪንግ ደግሞ ስራውም አትስራውም ምንድነው? ይሄ ነገር ማበላለጥ ነው። ከሌ ከከሌ ስለበለጠ ብቻ ከሌ ዝቅልኝ ነው ማለት ነው። ከሌ ከከሌ ስለአነሰ ብቻ ከከሌ ስለበለጠ ምንድነው? አንደኛ ነው ሊባል ነው። ከሱ ስላነሰ ብቻ የወረደ ነው ሊባል ነው ማለት በማበላለጥ ነው። ይሄ ምንድነው? ፕሮጀክት ኢፌክት የሚባል ነገር አለ። ፕሮጀክት ኢፌክት ማለት አሁን ለምሳሌ አንተ ጎበዝ ብለህ የሆነ ልጅ በልጠው ጎበዝ ተብለህ ያለፍከውን የሆነ ደግሞ አንተ የሚበልጥ ሲመጣ አንተ ወደክ ልትባል ነው። ፐርፎርማንስ ስታንዳርድ ምናምን ሳያይ ዝም ብሎ ሰዎች ስለበለጡ ስላበላልጣ አንደኛ፣ ሁለተኛ፣ ሶስተኛ ብሎ ሰዎች በመብለጣቸው አንተ የወረድክ እንድትሆን ተደረግክ ማለት ነው። ከአንተ የበለጥ ስለተገኘ እንጂ የሚጠበቅብን ሰርተህ ሊሆን ይችላል። ሌላው ወርክ ስታንዳርድ ነው። ወርክ ስታንዳርድ ማለት ይሄ ትክክለኛ ነው። መጀመሪያ የተቀመጠላችሁ አለ አመታዊ ቅዲያችንን የተቀመጠልን እሱን ታሳካችሁ ጎበዝ ናችሁ አልፋችኋል። ታላሳካችሁ ደግሞ የሆነ ነገር ትደረጋላችሁ ማለት ነው። የሆነ ኮሬክቲቭ አክሽን ይሰጣችኋል ማለት ወርክ ስታንዳርድ ማለት። ቼክሊስት አፕራይዛል ማለት ደግሞ ኤምፕሎይዎቻችን አያይም የሆነ እንደዚህ ለምሳሌ በሰዓት ይገኛሉ የሆነ ምንድነው ልክ ፔፐር ፎርም ጉግል ፎርም እንደምንለው ፔፐር ላይ ይኖራል ጥያቄ የተዘጋጀ ጥያቄ አለ። ቲም ወርካቸው እንዴት ነው? እንዴትስ ፐርሰናሊቲያቸው እንዴት ነው? ስለ ከሌ ልጨርስ መጀመሪያ። ቲም ወርኩ እንዴት ነው? የስ። ፓንክቹዋሊቲውስ ኖ። በሰዓት እንትን ኮሚኒኬሽን ስኪልስ የስ። ከዚያ እንደ ታረምና መጨረሻ ላይ ድምሩን ከሌ ይበልጣል ከሌ አይበልጥም በራስህ ነው ይሄን የምትወስነው። ጥያቄው ባተቀመጠው ጥያቄ ልክ ነው ማለት ነው። ሳብጀክቲቭ ነው። አሁንም ይኸው ቼክሊስት አፕራይዛል ኢዝ ሪከርድ ኦፍ ፐርፎርማንስ ኖት አን ኢቫሉዌሽን ባይ ዘ ሱፐርቫይዘር። ኢቫሉዌት ማድረግ ሳይሆን ሪከርድ ማድረግ ነው ማን ፐርፎርማንሳቸውን። ኢት ኮንቴንስ ዋት ኤ ሲሪስ ኦፍ ኩዌሽን አባውት ዘ ኤምፕሎይስ ፐርፎርማንስ ዘ ሱፐርቫይዘር ቸክስ ቦክስ ቱ አንሰር ዘ ኩዌሽንስ የስ ኦር ኖ እያለን ይመልሳል። ዘ ሁማን ሪሶርስ ዲፓርትመንት ሃዝ ኤ ኪ ፎር ሴኪሪንግ ዘ አይተምስ ሪዛልቲንግ ኢን ሬቲንግ ኦፍ ዘ ኤምፕሎይስ ፐርፎርማንስ ማለት ነው። ማናጅመንት ባይ ኦብጀክቲቭ ደግሞ ማናጅመንቱና ኤምፕሎይ ለየራሳቸው ያስቀመጡት ጎል አላቸው፣ ያስቀመጡት ኦብጀክቲቭ አላቸው። እኔና ማናጀሩ ያስቀምጥነዋለን። እሱን ሚት ካደረኩኝ አልፌያለሁ፣ ካላደረኩኝ አላለፍኩም። እንዳጠቃላይ አሲ ኦርጋናይዜሽን ስታንዳርድ ሳይሆን የተቀመጠ እኔና እሱ በተስማማንበት ነው። ይሄን ያህል ሰርተህ መገኘት አለብህ ታለኝ እሷን መስራት አለብኝ ወይንም ካልሰራው ወድቃለሁ። ይሄ እኔና የሱ አግሪመንት ነው የሚወስነው። In an organization where management by objective is used to set goals ያ ማናጅመንቱ እኔ የምሰራው ዳይ ቱ ዳይ እየተከታተለ ያኛል። goals and objectives for employees the supervisor will use this approach for performance appraisal also the appraisal is based on whether or not the employee has met his or her objectives የነሱን ኦብጀክቲቭ አሟልተዋል አላሟሉትም የሚለው ነው። አድቫንቴጁ ኤምፕሎይ ነው what to expect ምን መስራት እንዳለባቸው ስለተቀመጠላቸው በጣም አድቫንቴጅ ነው። በሱ መሰረት ቢሰሩ አሪፍ ነው ማለት ነው። ዘ ሱፐርቫይዘር ፎከስ ኦን ሪዛልት ራዘር ዛን ሞር ሳብጀክቲቭ ክራይቴሪያ እዛች ሪዛልት ነው መመልከት ያለበት ማለት ነው።
ቢያዝ ይኖራል። አፕራይዛል ፐርፎርማንስ እናደርግ ቢያዝ ይኖራል። ሌላው የመጀመሪያው ሃርሽነስ ቢያዝ ነው። ሃርሽነስ ቢያዝ ማለት በጣም ለጠቃቅመው ሁላ ምንም ለማጠቅመው ሁላ ዝም ብሎ ኤክስ ማለት መጎማመድ። አሁን ለምሳሌ ውጤት ሲሰራላችሁ አንዳንድ መምህር አለ አሪፍ ጀነራሊ በቃ ገልጸው እያለ በጣም ያን ያክል አፌክት ሊያደርገው የሚችለውን ያንተን እውቀት ላይ ለካ የሚችለውን የሆነ ነገር ዘለ ከሆነ በሷ ኤክስ እንደሌለው ኤክስ 5 ወይም 4 ይጎምድብሃል ማለት ነው። በሱ ሃርሽነስ ቢያዝ ማለት በጣም ስትሪክት መሆን። ሊሰንሲ ቢያዝ ማለት ደግሞ ዝም ብሎ በቃ ኬርለስ የተወሰነ ተሞከርክ ለሁሉም ስትያደርግ ይሄ ሞራል ይጎዳል። በጣም ጎበዙን ተማሪና ሰነፉን ተማሪ እኩል መስጠት ማለት በጣም ይጎዳል ማለት ነው። ሊኒየንሲ ቢያዝ ማለት። ሴንትራል ቴንደንሲ ማለት ደግሞ በጣም ከፍተኛ ያመጣለ ዝቅተኛ ያመጣለ ዝም ብሎ ለሁሉም መካከል መስጠት። ይሄው ዝቅ ያለውን ከፍ አድርግ ከፍ ያለውን ዝቅ አድርግ። ይሄም ቢያዝ ነው። በቃ አሁን አንዳንድ መምህር አለ ከኤስ ከሲ ሲሰጥ በቃ ለሁሉም ቢቢ ወይንም ቢ ፕላስ እንግዲህ ኤ ያመጣል እኮ የሚያመጣው ያን ሳያርም ዝም ብሎ ለሁሉም ቢቢ አርሞ ሳያይ ማለት ነው። እንደሱ አለ። ፕሮክሲሚቲ ቢያዝ ማለት ደግሞ ያ ሰውዬ ላሱ ቅርብ ነው አይደለም የሚለው ነው ተደግሟል። ፐርሰናል ፕሪፈረንስ ኦፍ ዘ ሱፐርቫይዘር እንደማለት ነው። ሪሰንሲ ቢያዝ ማለት ደግሞ ስትሰራ ከርመህ አሪፍ ውጤት ስታመጣ ከርመህ መጨረሻ ላይ ጥሩ መጥፎ ነገር ተታየብህ ሁሉንም ውድቅ ያደርግብሃል። ወይንም ዝም ብለህ ውጤት ሳይኖርህ የሰራው ስራ ሁሉ ሁሌ ማርኪ ሳይሆን መጨረሻ ላይ ጥሩ ነገር ተታየብህ በዛ ጥሩ ነገር ምን ይባላል ማለት ነው? እስካሁን የሰራውን መጥፎ ነገር ወደ ጥሩ ይቀየርልሃል ማለት ነው። ስለዚህ አቬሬጁ ሲሰራ ብዙ ጥሩ ነገርና አሪፍ ውጤት ያመጡትን በመጨረሻ ላይ ባደረጉት መጥፎ ባህሪያት ወይንም መጥፎ ውጤት ሁሉንም ውድቅ አደረገባቸው ማለት ነው። ፐርሰናል ፕሪፈረንስ ኦፍ ዘ ሱፐርቫይዘር ማለት የሚወደው ከሆነ ያንን ተማሪ ወይንም ያን ሰራተኛ ለሱ ብዙ መስጠት፣ የማይወደውን ደግሞ ዝቅተኛ መስጠት ማለት ነው። አፕራይዝ ያደርግ። ዘ ሃሎ ኢፌክት ማለት ደግሞ አንድ ጥሩ ነገር በአንድ ጠንካራ ጎን ሁሉንም ጠንካራ ይሆናል ማለት። አሁን ለምሳሌ አንድ ተማሪ ማትስ ሲያስተምር በጣም ብትንትን አድርጎ ሲያስተምር ታየው በቃ ጭራሽ ይሄ እንግሊዝም ፊዚክስም በቃ ሁሉንም ይችላል ብሎ ማሰብ። የሆነ ነገር ለምሳሌ በሰዓት የሚገኝ ከሆነ አንድ ሰራተኛ በቃ በሰዓት ስለሚገኝ ብቻ ሁሉንም ይሰራል ብሎ ማሰብ። ሃሎ ኢፌክት ማለት ይሄ ነው። ዶን ዘ ጀጅ ዘ ቡክ ባይ ኢትስ ኦውን ከቨር ይባላል። በከቨሩ ሁሉንም መጽሐፉን ጀጅ አታድርገው ይባላል አባባሉ ማለት ነው። ሃሎ ኢፌክት ላይ እንዲህ አይነት ቢያዞች አሉ። ከነዚህ ሁላ ቢያዝ አልፈህ መጨረሻ ላይ ትክክለኛ ሳብጀክቲቭ ሳይኖረው ትክክለኛ ጀጅ ካለ የበለጠው ወደ ፕሮሞሽን ሄዳል፣ አዋርነስ ይሰጠዋል። እንደዛ ነገር አለ ማለት ነው። ቻፕተር 6 ኮምፐንሴሽን የሚል አለ። ኮምፐንሴሽን የሚሉትን በሚቀጥለው እናያለን። እስካሁን ተመችቷችሁ ሆነ ሰብስክራይብ አድርጉ። ካልተመቻችሁ ኮሜንት ላይ አስቀምጡ። የሚስተካከል ነገር ታለ እየፈጠንኩ ነው ወይንስ ባይዘይ በፈጥንም ችግር የለውም። እነዚህ አሁን ሃሎ ኢፌክት የሚለውን በጣም መረዳት ይኖርባችኋል። ሃርሽነስ ቢያዝ ምንድነው? ሁሉንም አሁን ትንሽ ሰዓት ይፈጅባችሁ ነበር እኔ ባላሳያችሁ ማለት ነው። እነዚህ ትንሽ ቃላቶች ትንሽ ግራ የሚያጋቡ እነዚህን ካስረዳዋችሁ በቂ ነው። ምክንያቱም በጣም ሳብጀክቱ ቀላል ነው። አሁን ሃርሽነስ ቢያዝ አልኳችሁ አይደለ? ተዛውሮ ቢመጣ በጣም ስትሪክት የሆነ በትንሽ በትልቁ አዝም በቃ ስትሪክትሊ የሚቀናንስ ነው ብያችኋል አይደለ? በቃ በሴናሪዮ መልኩ አብዝቶ ቢያመጣው ትሰሩታላችሁ። አንድ እዚህ ኮንሴፕቱ ገባችሁ አይደለ? ሌላ ከበድ ያለ ሳብጀክት የምትፈልጉ ከሆነ ሌላውን ሳብጀክት ስራልን በሉኝ። ይሄንን ቀለል አድርገን በዝም ጀስ ለማዳረስ ያክል ነው። አሁን በ3 ቪዲዮ ይሄን ሳብጀክት እንጨርሳለን ማለት ነው። ቻፕተር 6 ኮምፐንሴሽን የሚለውን ይዤላችሁ እመጣለሁ። ለዛሬው ይሄን ይመስል ነበር። አመሰግናለሁ። ባይ ባይ።